ሰነበታችሁ ደህና ናችሁ? ሰላም ነው? እግዚአብሔር እናመሰግናለን። ከትንቢተ ዳንኤል ምዕራፍ ከዛ ላይ ነው የምናየው። አለፍ አለፍ እያለን የተወሰኑ ክፍሎችን እናያለን። ምናልባት ርዕስ ብዙ ጊዜ ለስብከት ለትምህርት መስጠት ያስቸግረኛል። ክፍሉ ብዙ ነገር ሊኖረው ስለሚችል ነው። ግን ስለ በልቀት የላቀ መንፈስ ስለ ላቀ ሕይወት ለመናገር ነው የምፈልገው በዛሬው ቀን። ስለዚህ ምናልባት ርዕስ ካስፈለገን የላቀ ሕይወት የሚል ልንይዝ እንችላለን። ምዕራፍ 6 ላይ መሰረት በማድረግ ነው ብናገረው። ምዕራፍ 6 ቁጥር 3 ላይ እንደዚሁ አንድ አይነት ቃል እናነባለን። ከዛ አለፍ አለፍ እያልኩ ከዳንኤል መጽሐፍ እያነበብኩ እናገራለሁ። 6:3 ላይ ዳንኤልም መልካም መንፈስ ስላለው ከአለቆች ከመሳፍንት በለጠ፣ ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ፣ ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል። ጸልይ ጌታ እንዲያስተምረን አጭር ጸሎት። በዳንኤል ላይ መልካም መንፈስ እንደተገኘ ይናገራል ክፍላችን ያነበብኩት። እስቲ ያ እግዚአብሔር መንፈስ ቅድምም ስንጸልይ ነበር እንዲነካን፣ እንዲያስተምረን፣ እንዲናገረን እንጋብዘዋለን። ዛሬም በዚህ ቃልህ ሳትነካኝ፣ ሳትናገረኝ፣ ሳትፈውሰኝ፣ ሳታገኘኝ አልውጣ ብለን እንጸልያለን። እግዚአብሔር ያግኘን። እግዚአብሔር በመንፈሱ ያግኘን። የእግዚአብሔር መንፈስ ያናግረን። እግዚአብሔር ወደ ውስጣችን የሚገባ የሚለውጠንን ከቅዱስ ቃሉ ብርሃን እንዲያበራልን እንለምነዋለን። እግዚአብሔር ብርሃን ያብራልን። የሚለውጠን ብርሃን ያብራልን። ልባችንን ይክፈትልን። ኃይል የሚሰጠን አቅም የሚሆነን ቃል እግዚአብሔር ይላክልን። እግዚአብሔር ሆይ ቃልን ላክልን። የሚያበራውን ቃልን ላክልን። ጠቢባን የሚያደርገውን ቃልህን ላክልን። የሚያስበልጠውን የላቀ የሚያደርገውን የልቀትን ሕይወት እንድንኖር የሚያደርገንን ቃልህን ላክልን። የሚያወጣንን ቃልህን ላክልን። ስራን ጌታ ሆይ አግኘን። ጌታ ሆይ ዛሬም እንዳስለምድከን አግኝተን እንድትወጣ ተናግረን እንድንወጣ ጌታ ሆይ እንጸልያለን። ሐሳብህን ሰምተን ፈቃድህን ሰምተን እንድንወጣ ከዚህ ቤት እንድትረዳን እንጸልያለን። በመንፈስ ቅዱስ ሁላችንንም ንካን። በኃይል ሁላችንም ሙላን። በአንተ መገኘት ባርከን ጌታ ሆይ ድካማችንን ከኛ አንሳለን። አንተ የማትወደው ድካም በሕይወታችን ያለ ይነሳ፣ ይቅር በለን። ሳናውቅም እግዚአብሔር ሆይ አውቀን የሚያጠፋነውን ጥፋት ይቅር እንድትለን ምሕረት እንድታደርግልን እንለምንሃለን። እግዚአብሔር አምላክ ሆይ ያለ መከልከል በጉባኤያችን ተመላለስ። ቃልህን ተናገረን፣ አስተምረን። ክብር ሁሉ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ስም አሜን። ዛሬ የምንኖርበት ዓለም ልክ ይሄ ዳንኤል እና ጓደኞቹ የኖሩበትን ዓለም ይመስላል ብዬ አስባለሁ። በጣም ዘመኑን መመርመር ለሚችሉ ሰዎች እነ ዳንኤል የገጠማቸው ፈተና፣ እነ ዳንኤል የገጠማቸው በምርኮ ሀገር ውስጥ ሆነው የገጠማቸው ነገር ምናልባት ምርኮ ላይሆን ይችላል፣ አሁን እኛ ያለንበት ከእሱ ጋር ላይመሳሰል ይችላል። ግን የሰዎች ውስጥ ያለውን ነገር የእግዚአብሔርን ነገር እግዚአብሔር በእኛ ያሰበውን ነገር ግን የሚያስጥል ዘመን ውስጥ ያለን ይመስለኛል። የእግዚአብሔር መልክ በእኛ እንዳይገለጥ፣ የእግዚአብሔር ሐሳብ በእኛ እንዳይገለጥ በሌላ መልክ ለመለወጥ እኛን
ስማችንን ለመቀየር፣ ባህሪያችንን ለመቀየር፣ ስራችንን ለመቀየር በጫና ውስጥ ያለንበት ጊዜ ይመስለኛል። በእንዲህ አይነት የተበላሸ ስርዓት እነ ዳንኤል ይኖሩ ነበረ። ዳንኤል በዚህ በመጽሐፍ ቅዱስ ውስጥ ያለው ትንቢተ ዳንኤል እሱ መጽሐፍ በዚህ ዘመን በጣም አስፈላጊ ነው ብዬ አሰብኩኝ። በጣም የሚያስፈልግ በርካታ ትምህርቶች፣ ለህይወታችን የሚሆኑ ነገሮች ከነ ዳንኤል ህይወት የምናይ ይመስለኛል። እሱን ለማካፈል ነው። ዳንኤል ገና ልጅ ሆኖ ሳለ በጣም ወጣት ሆኖ ምናልባት 14 ዓመት ምናልባት በዛ መካከል ከ14 እስከ 18 ዓመት ባለበት ጊዜ ከዚህ ኢየሩሳሌም በባቢሎናውያን ቁጥጥር ስር እንደወደቀች፣ ምርኮ ስር እንደወደቀች ታሪክ ይነግረናል። ዳንኤል በኢየሩሳሌም የተወለደ የአይሁዳዊ ነው። ከእስራኤል ልጆች ከእስራኤል ዘር ከገዢ ዘር የተወለደ በጣም የትልቅ ቤተሰብ ልጅ እንደሆነ በዳንኤል መጽሐፍ ውስጥ በዚሁ እናያለን። ስለሱ አለፍ አለፍ እያልኩ ነው የምናገረው። ዳንኤል የተወለደው በይሁዳ መንግስት ነው። በአብዛኛው ኢየሩሳሌም የይሁዳ ዋና ከተማ የሆነችው በኢየሩሳሌም እንደሆነ እናያለን። ንጉሱም ይላል በምዕራፍ 1 ቁጥር 3 ላይ ንጉሱም ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀት የሞላባቸውን ብልሃተኞች አስተዋዮች የሆኑትን በንጉሱም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገስታት ከመሳፍንት ዘር ያመጣ ዘንድ የከለዳውያንን ትምህርት ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ ይላል። እንዲሁ ዝም ብሎ የዳንኤል ምን አይነት ቤተሰብ እንደሆነ እንዴት እንደተመረጠ በንጉሱ ዓይን እንዴት እንደገባ የሚያሳይ ነው። ግን ብላቴኖች ይላል፣ በጣም ልጆች ናቸው። በእድሜው ዳንኤል ልጅ እንደነበረ በዚህ ጊዜ ማየት እንችላለን። ዳንኤል የስሙ ትርጓሜ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የኔም ስም ስለሆነ ከልጅነቴ ጀምሮ ወላጆቼ ነግረውኛል ትርጉሙን። ዳንኤል እግዚአብሔር ዳኛ ነው፣ እግዚአብሔር ፈራጅ ነው ማለት ነው። እንዴት እንዳወጡለት ቤተሰቦቹ ስሙን አናቅም። ግን በኢየሩሳሌም የኖሩ የነበሩ ሰዎች መካከል የከፍተኛ ማዕረግ ያለው በጥሩ ቤተሰብ የተወለደ በጥሩ ሁኔታ ያደገ ልጅ ይመስላል። ምክንያቱም ንጉሱ የመረጠው ከእነዚህ ብላቴናዎች መካከል መርጠን የአይሁድን የከለዳውያን የባቢሎናውያንን ባህል እናስተምራቸዋለን፣ ቋንቋ እናስተምራቸዋለን፣ የዚህን ሀገር ስራ ይለምዳሉ ብሎ ከመረጣቸው ብላቴናዎች መካከል አንዱ ነው። ብላቴናዎች ይላሉ። በጣም የሚገርም ነው። በልጅነት እድሜው ነው ምርኮ የተወሰዱት። የእስራኤል መንግስት እንደምታውቁት በእግዚአብሔር በተደጋጋሚ ከሱ መንገድ እንዳይወጡ ቢነግራቸውም ቃል ኪዳናቸውን በመጠበቅ ስላልቻሉ ለምርኮ ታልፈው እንደተሰጡ ለተወሰነ ጊዜ እግዚአብሔር በእርግጥ ሊጥላቸው እስከ ዘላለም አይደለም፣ ግን እስራኤል እንደገና የአይሁድ ሕዝብ ወደ እግዚአብሔር እንዲመለስ እንደገና ወደ ፈቃዱ እንዲመለስ እንደገና በነቢያቶቹ ብዙ አስጠንቅቋቸው እምቢ ስላሉ ስላልተመለሱ ቅጣት እንዲሆናቸው እንደሆነ እናያለን። በጣም የሚያሳዝን ነው። በምርኮ መኖር አገር እያላቸው ምድር እያላቸው እንደገና ተማርከው በሌሎች ግዛት ስር መኖር የጀመሩበት ጊዜ ነው። ምርኮኞች ናቸው። እነ ዳንኤል በባቢሎን ሀገር ምርኮኞች ናቸው። ባቢሎን በጣም ብዙ የምትታወቅ ከተማ ነች። የዛ ጊዜ በዓለም ላይ ሀያል ከነበሩት ሀገሮች መካከል የመጀመሪያዋ ወይንም ትልቋ ነበረች። ናቡከደነጾር የሚባል ንጉሥ ይመራት ነበረ። ባቢሎን በከተማነት የምትስብ ከተማ፣ ለኑሮ የምትመች ከተማ፣ አሁን ኢራቅ የሚባለው ከተማ ውስጥ ወይንም ሀገር ውስጥ የምትኖር እንደነበረ ነገር ኤግዛክትሊ ኢራቅ አሁን ያለችው ባቢሎን ትሆን፣ ግን በዛ ዘመናዊው ቦታ እዛ አካባቢ እንደሆነች ይነገራል። ጥናቱን እናንተ አጥኑት። ባቢሎን በመጽሐፍ ቅዱስ ውስጥ ልክ እንደ ያሁኑ ኢራቅ እንደሆነች ይነገራል። ምናልባት ህዝቦቹ የሚመሳሰሉ ሊሆኑ ይችላሉ ከኢራቅ ጋር። ልክ በኋላ የፋርስ መንግስትን አሁን እንደምናየው ፋርስ ኢራን መንግስት ነው። የባቢሎን የሚባለው ደግሞ የኢራቅ መንግስት ነው ተብሎ ይነገራል። ከድሮ ጀምሮ ኃይለኞች ናቸው።
ሰሞኑ የአሜሪካና የኢራን ጦርነት ታሪክ ያላቸው ህዝቦች እንደሆኑ እናያለን። የፋርስ ህዝብ በጣም ጠንካራ ህዝብ፣ ኃይለኛ ህዝብ፣ ተዋጊ ህዝብ እንደሆነ እናያለን። ልክ በዚህ በሆነ የባቢሎንን መንግስት በመገልበጥ የዓለም ሀያል ሀገር የነበረች ነች ፋርስ፣ አሁን ኢራን የምትባለው ሀገር ማለት ነው። እና ጠንካራ ኢምፓየር፣ ጠንካራ ህዝብ ይኖርበት የነበረ ብዙ ስልጣኔ የነበራቸው ሀገሮች ናቸው። በትምህርት፣ በእውቀት፣ በሕክምና በተለያየ መንገድ የራሳቸው የሆነ ስልጣኔ ያላቸው ለዓለምም ትልቅ አስተዋጽኦ ያበረከቱ ህዝቦች ናቸው ባቢሎናውያን። በነገራችን ላይ በታሪክ ውስጥ ብዙ በእርግጥ ዛሬ አፈወርቁ ቢኖር ይነግረን ነበር፣ የታሪክ ምሁር ስለሆነ እሱ የዓለም ይሄ ወራቶችን፣ ቀናቶችን፣ ሰዓት፣ ደቂቃ ምናምን የሚባለው ለዓለም በስልጣኔ ያስተዋወቁ እነሱ ናቸው ይባላሉ ባቢሎናውያን። ዓመታት 365 ቀን ወይ 360 ቀን በ12 ወራት ተከፍሎ ከዛ በወራት በሳምንታት ተከፍለው ሳምንታት በቀናት ቀናት በሰዓታት ተከፍለው እንዲተዋወቅ አሁን የምንቆጥረውን ሰዓት 1 2 የሚለውን 60 ሰከንድ 1 ሰዓት 1 ደቂቃ እያሉ 60 ደቂቃ 1 ሰዓት እያሉ ያስተዋወቁ ለዓለም ይህንን ያበረከቱ ስልጡን ህዝቦች ናቸው ይባላል። እንግዲህ እነዚህ ሰዎች እነ ዳንኤልን ወስደው ማረኳቸው። እነ ዳንኤልም ተማርከው የነበሩበት ኑሮ በጣም ነፃነት የሌለበት ነው። የራሳቸው ምድር አይደለም። በሌላ ባህል ውስጥ ነው የሚኖሩት። በሌላ መንግስት ውስጥ ነው የሚኖሩት። ዳንኤል ህይወት ውስጥ ምንድን ነው የምንማረው? ከዳንኤል ተነስተን በአዲስ ኪዳን የምንኖር ሰዎች በልቀትና በተሻለ ሁኔታ መኖርን ከነ ዳንኤል እና ከዳንኤል ህይወት እንማራለን። በተለይ አንድ ቁጭት ሌላ ጊዜም ተናግሬ እንደሆነ አላቅም። እኔ አንድ ቁጭት አለኝ። ቁጭቴን ብዙ ሰዎች ስናገር እንዴት እንደሚረዱት አላቅም። ቁጭቴ ክርስትና በጣም የሚሻል እምነት ነው ብዬ አምናለሁ። ምንም ጥርጥር የለኝም። ጌታ ትክክለኛው መንገድ እንደሆነ ገብቶኛል። ይህንን ልክ እንደ እምነት አባቶቻችን እንደ ሐዋርያቱም እንዳለፉትም የእምነት አባቶች ህይወታችንን የምንሰጥለት እውነት ነው። ከክርስቶስ ኢየሱስ ውጪ መንገድ እንደሌለ፣ እውነት እንደሌለ ብርሃኑ በርቶልናል፣ ገብቶናል። ወደ ኋላ አንመለስም፣ ጥያቄም አንፈጥርም። በክርስቶስ ኢየሱስ ባገኘነው ህይወት፣ ባገኘነው ደህንነት ጥያቄም የሚገባን አይመስለኝም። የበራልን ብርሃን፣ ያገኘነው ሰላም፣ ያገኘነው ደስታ፣ ያገኘነው ሴኩሪቲ፣ የዘላለም ህይወት በጣም ትልቅ ነገር ነው። ነገር ግን አንድ ነገር ቁጭቴ ግን በዚህ በሚበልጥና በሚሻል ኪዳን በሚሻል ኢየሱስ እየኖርን በሚሻልና በሚበልጥ ኢየሱስ እየኖርን እኛ ሰዎቹ እኛ የኢየሱስ ተከታዮች እኛ የክርስቶስ ኢየሱስ ተከታዮች ከሁሉ ተሽለን ግን ከሁሉ ልቀን አለመታየታችን በተለይ በምግባራችን፣ በእውቀታችን፣ በስራችን፣ በአስተዳደራችን በጣም ጥያቄ ይፈጥርብኛል፣ ቁጭት ይፈጥርብኛል። ቁጭት እንዲፈጥሩብኝ ያደረጉኝ ብዙ ነገሮች አሉ። አንዳንድ ክርስቲያን ያልሆኑ ሰዎች ያው በጌታ ቤተሰብ ስለሆነ ይሄን የምናገረው ጠንካራ ነገር ይሆናል የምናገረው። አንዳንድ በጌታ ያልሆኑ ሰዎች ጌታን ለመከተል ተከተሉ ብለን ስንነግራቸው አይኔ ጌታን ለመከተል አልፈልግም ይላሉ። ለምንድን ነው የማትፈልጉት? ለምንድን ነው ጌታን ማትከተሉት ሲባል ጌታን ብከተል እኮ እንደናንተ ነው መሆነው ይላሉ። ምንድነን እኛ ምን ሆንን? እንደናንተ ዕውቀት ማትወዱ፣ እንደናንተ ስልጣኔ ማትወዱ፣ እንደናንተ ለሀገር የማትሆኑ ሰዎች ነው መሆነው እና እንደዚህ መሆን አልፈልግም ይላል። በተለይ አንድ ፈላስፋ እኔ ለምን ክርስቲያን አልሆንኩም የሚል መጽሐፍ የጻፈ ሰው አለ። ዋይ አም ኖት አ ክርስቲያን የሚል መጽሐፍ ጽፏል። ለምን ክርስቲያን አልሆንኩም? ለምን ጌታን አልተከተልኩም? ለምን ክርስቲያኖች የሚያምኑትን አላመንኩም? በሚለው መጽሐፍ ውስጥ የኛን ህይወት አየና እኔ እንደነዚህ መሆን ነው ውጤቱ፣ ይሄ ነው የሚሆነው። ጌታን ብከተል ውጤቱ እንደዚህ ስለሚሆን እኔ እንደነሱ ዕውቀት የሌለኝ እንደነሱ አስተዋይ ያልሆንኩ
ፍልስፍና የማልወድ ጥበብን የማልወድ የላቀ ሕይወት የማልወድ ነው መሆን መጨረሻ። ስለዚህ እንደዚህ አልሆንም ብሎ ክርስቲያን ለምን አልሆንኩም ወይ ለምን ክርስቲያን መሆን አልፈልግም ብሎ የጻፈውን መጽሐፍ አይቻልም። ራስል የሚባል ፈላስፋ እዚህ በአማርኛም እየተተረጎመ መጽሐፉ ይሸጣል። የሚጠቅም መጽሐፍ ግን አይደለም። ቁጭት የሚፈጥር ነው፣ የሚያናድድ ነው። አይደለም እሱ እንደሚለው አይደለም። የክርስትና ተከታዮችን ወደኋላ ስናይ፣ እነ ዳንኤልን ወደኋላ ስናይ፣ የእምነት አባቶችን ወደኋላ ስናይ፣ የክርስቲያኖች ለዓለም ያበረከቱትን አስተዋጽኦ ስናይ፣ ለሀገር ያበረከቱትን አስተዋጽኦ ስናይ ግን ሰዎቹ በተሳሳተ መንገድ የተረዱት ይመስላል። ወይንም አሁን የሚያዩዋቸውን ጥቂት ክርስቲያኖችን በማየት የላቀ ሕይወት የማይኖር ኤክሰለንስ የሌለባቸውን ክርስቲያኖች ወይንም የተሸነፉ ክርስቲያኖች፣ የወደቀ መንፈስ ያላቸው ክርስቲያኖች፣ ሰነፍ የሆኑ ክርስቲያኖችን በመመልከት ስንፍናችን ለሰዎች መሰናክል ይሆናል ማለት ነው። በእኛ የላቀ ሕይወት አለመኖር፣ በእኛ የተሻለ አለመሆን ሰዎች የክርስቶስ ኢየሱስን እንዳይከተሉ፣ ክርስቶስን እንዳያምኑ እንቅፋት ሆነንባቸዋል ማለት ነው። ስለዚህ በጣም እንዲያውም ዓለምን ክርስቲያን ማድረግ የምንችልበት ወንጌል በመስበክ ብቻ ሳይሆን በእኔ እምነት በጣም ትልቁም ነገር ደጋግሜ የምናገረው እዚህም ጉባኤ ስመጣ በጣም ትልቁም ነገር የሕይወት ምስክርነትና ሕይወታችን ነው። ከምንናገረው ንግግር ይልቅ፣ ከምንሰብከው ስብከት ይልቅ፣ ከምናስተምረው ትምህርት ይልቅ ሰዎች የሚያዩት የእኛን ሕይወት ነው የሚያዩት። የእኛን ኑሮ ነው የሚያዩት። የእኛን ፍሬ ነው የሚያዩት። የእኛን አወጣጥ አገባብ ነው የሚያዩት። የእኛን በማኅበረሰብ ውስጥ የሚኖረንን ሥራ ሰዎች ያያሉ። ከዚህ የተነሳ ክርስቲያኖች በየተሰማራንበት ቦታ በያለንበት ሕይወት፣ ተማሪዎች በትምህርት፣ ሰራተኞች በሥራችን፣ ነጋዴዎች በንግዳችን፣ አስተዳዳሪዎች፣ መሪዎች በመሪዎች ቦታ የተሻለ ሆነው ከታዩ፣ የላቀ መንፈስ ያላቸው በጥበብ የተሞሉ በእውቀት የተሞሉ ከሆኑ እነኚህ ሰዎች የሚከተሉትን ነገር እንከተላለን ብለው ሰዎች ለወንጌል ራሳቸውን ይሰጣሉ ብዬ አስባለሁ። አለበለዚያ ግን ብዙ ሰዎች የተሰናከሉ ይሆናሉ። ስለ ልቀት ለመናገር ነው። እነ ዳንኤልን የማያውቁ፣ እነ ሙሴን የማያውቁ፣ በብሉይ ኪዳን የነበሩ ሰዎችን የማያውቁ፣ የአዲስ ኪዳን መጽሐፍትን የማያውቁ፣ የክርስትናን ታሪክ የጁዲዮ ክርስቲያን የዓለም ስልጣኔ ቀዳሁንም የአፈወርቅን ሐሳብ እየወሰድኩ ነው። የታሪክ ተመራማሪዎች ምን ይላሉ? የዓለም ስልጣኔ፣ የአውሮፓ ስልጣኔ፣ የዌስት ስልጣኔ የጁዲዮ ክርስቲያን ስልጣኔ ይባላል። ራሱ ስልጣኔው ስሙ የጁዲዮ ክርስቲያን የክርስቲያኖች ስልጣኔ ነው። ስልጣኔን ለዓለም ያስተዋወቁት ክርስቲያኖች ናቸው ማለት ነው። አሁን የምናየው የአውሮፓ ስልጣኔ፣ አሁን የምናየው የአሜሪካ ስልጣኔ፣ አሁን የምናያቸው ታላላቅ ነገሮች በዓለም ላይ በክርስቲያኖች አስተሳሰብ፣ በተለወጠ ማንነት፣ በትጉ ሥራ ያመጡት ውጤት እንደሆነ ታሪክ ይነግረናል። ይህንን የማያውቁ ሰዎች ከክርስትናን ዝቅ አድርገው ክርስትና አያስፈልግም፣ ሃይማኖት አያስፈልግም ብለው ሊያስቡ ይችላሉ። አንዱ ወደ ኋላ መለስ ብለን ታሪክን ማየት፣ መነሻችንን ማየት፣ ማን ናቸው ክርስቲያኖች? በእኛ ሀገር ማን ነበሩ ክርስቲያኖች? በኢትዮጵያ ሀገር ክርስቲያኖች ማን ነበሩ ትላንትና? ምንም እንኳን በጣም አጭር ዕድሜ ያለን ብንሆን የወንጌላውያን ክርስትና ለማለት ነው አጭር ዕድሜ ያለን ቢሆንም በአንጻሩ 100 ዓመት በአቬሬጅ 75 ዓመት እንደዚህ የሚሆን ነው የክርስትና ዕድሜ በኢትዮጵያ ውስጥ። ምናልባት ረጅም ዓመት የቆየ አይደለም። ሆኖም ግን በዚህ አጭር ዕድሜ ውስጥ የወንጌላዊው ክርስትና እጅግ ታላላቅ አስተዋጽኦዎች በኢትዮጵያ ምድር ላይ አበርክቷል። ከመጀመሪያ ጀምሮ አሁን ብጠራላችሁ ዘርዝሬ የማልጨርሳቸው የስልጣኔ ነገሮች፣ መልካም የሆኑ ነገሮች ክርስቲያኖች ከመጀመሪያ ጀምሮ በእኛ ሀገር ውስጥ ሲያበረክቱ ነበር። ጥያቄው ትላንትና የተሰራው ታሪክ በጣም ጥሩ ነው፣ አቅም ይሆነናል፣ ወደፊት እንድናስብ ያደርገናል። ግን አሁን ያለው ክርስቲያን፣ አሁን የምንኖረው ክርስቲያኖች እንደዚህ ብለን ራሳችንን መጠየቅ ያለብን ይመስለኛል። በላቀ መንፈስ፣ በተሻለ መንፈስ በልቀት እየኖርን ነው ወይ? ስንወጣ ስንገባ በልቀት እየወጣን እየገባን ነው ወይ? በያለንበት ቦታ፣ በተሰማራንበት ቦታ፣ በተጠራንበት ቦታ ላይ በልቀት ነው ወይ የምንኖረው የሚል የኤክሰለንስ የልቀት ጥያቄ ራሳችንን እንድንጠይቅ ነው የምፈልገው።
ልቀታችን በአምልኮአችን ይገለጻል ወይ? በስራ ቦታችን ይገለጻል ወይ? በእውቀታችን ይገለጻል ወይ? በቤተሰባችን ውስጥ ይገለጻል ወይ? በእውቀታችን ይገለጻል ወይ? በባህሪያችን ልቀት መሻል የላቀ ማለት ነው። ላቀ የሚለው ቃል ነው። ልቀት የሚለው ቃል ላቀ ሲሆን ከአማካኝ ከተለመደው ደረጃ በላይ መሆን ማለት ነው። መላቅ ከተለመደው ደረጃ በላይ ጥራት ያለው ነገር ማለት ነው። የላቀ ነገር ማለት የተሻለ ነገር ማለት ከተለመደው አቬሬጅ ከሆነው በጣም ኦርዲነሪ ከሆነው ሁሉም ከሚሆኑት የተሻለ የላቀ የበለጠ ማለት ነው። ልቀት ማለት ቃሉም ኤክሰለንስ የሚለው ከሱ አይነት ሐሳብ የመጣ ኤክሰለንት የሆነ ማለት ነው። ከመካከለኛ ነገር ከአቬሬጅ ከሆነ ነገር በጣም ከፍ ያለ የተሻለ ኤክሰለንት የሆነ የላቀ ነው። እዚህ ጥያቄው እንደ ስማችን ነን ወይ ነው። ቁጭቴ እሱ ነው። እንደ እምነት አባቶች ነው ወይ የምንኖረው? እንደ ስማችን ነው ወይ? እንደ ተጠራን እንደ ተሰጠን መንፈስ ነው ወይ የምንኖረው የሚለው ነው። ዳንኤል ልቀቱን ያሳየባቸውን የተወሰኑትን ነገሮች አለፍ አለፍ እያልን አብረን እንመለከታለን። በመጽሐፍ ቅዱስ ውስጥ ዳንኤል በርካታ ስራዎችን እንደሰራ በዚህ መጽሐፍ ውስጥ እናያለን። ከነዛ ውስጥ ግን የመጀመሪያው ማንሳት የሚፈልገው ልቀቱ የዳንኤል ልቀት የታየበት በማንነቱ በባህሪው ጥራት ነው፣ በህይወቱ ነው። በጣም አስፈላጊ ስለሆነ ከሱ መጀመር እፈልጋለሁ። እነ ዳንኤል ወደ ምርኮ በመጡ ጊዜ አንዱ የገጠማቸው ቻሌንጅ ዳንኤል አንዱ የገጠመው ፈተና በዛ በንጉስ ቤት ውስጥ ባህሪውን የሚለውጥ ህይወቱን የሚለውጥ ግብዣ ነበር የቀረበለት። የንጉስ ግብዣ የሚያቀባጥለው ኑሮ፣ የተሻለ የሚያደርገው ኑሮ፣ የተሻለ አመጋገብ፣ የተሻለ ማንነት ይፈጥርለታል የተባለው የባቢሎናውያንን መልክ መያዝ፣ የባቢሎናውያንን ምግብ መመገብ፣ እንደ ባቢሎናውያን መኖር፣ የባቢሎናውያንን አምላክ ማምለክ፣ አምላኩን መተው። ለዚህ ደግሞ ያደረገው ከመጀመሪያ አምጥተው ሊያጠምቁ የፈለጉት ስሙን ለወጡት። ዳንኤልን እና ሌሎቹን ስማቸውን ለወጣቸው። ዳንኤል የሚባለው ስሙን ብልጣሶር ብለው ቀየሩት ባቢሎናውያን። የዳንኤልን ማንነት የመቀየር ስራ ጀመሩ። በዳንኤል በእምነቱ ማንነት በአይሁድነቱ እግዚአብሔርን በመፍራት እንዲኖር አልፈቀዱለትም። የነበረው ሲስተም አይፈቅድለትም ነበር። እግዚአብሔርን በመፍራት በእግዚአብሔር አንድ አምላክን ያህዌን እያመለከ እንዲኖር አይፈቅዱለትም ነበር። የባቢሎናውያን የራሳቸው ጣዖት አማልክቶች ነበሯቸው። እነሱን እንዲያመልክ፣ ለጣዖት እንዲሰግድ፣ ለአምላኩን እንዲቀይር፣ ባህሪውን እንዲቀይር፣ እግዚአብሔርን መፍራት እንዲተውና የዓለምን ሲስተም የዛን የባቢሎንን ሲስተም እንዲለምድ ለዳንኤል ግብዣ ተደረገለት። አይሁዳዊ ማንነቱን ማጥፋት የመጀመሪያው ነገር፣ እምነቱን ማጥፋት የሚቀጥለው ነገር፣ ስሙን መቀየር፣ ህይወቱን መቀየር በዳንኤል ህይወት ውስጥ ትልቅ የመጀመሪያ የገጠመው ፈተና ነበረ። የላቀውን ህይወት እንዳይኖር፣ የላቀውን እምነቱን ይዞ እንዳይኖር፣ በላቀ ሁኔታ በእምነቱ በባህሪው የላቀ እንዳይሆን ስሙን መቀየር የመጀመሪያው ሙከራ ነው። ያ ብቻ ግን አይደለም። ያንን የላቀ መንፈስ ከዳንኤል ላይ እንዲጠፋ በምቾትና በስካር ህይወቱ እንዲሞላ የነበረውን ሁኔታ ሁሉ ግብዣ እንዲደረግለት፣ እነሱ የሚበሉትን እነሱ የሚጠጡትን እንዲጠጡ ተጠየቁ። በጣም ቀላል ይመስላል ለኛ ቢሆን ብዙ ኮምፕሮማይዝ ለማድረግ የማንቸገር ስለሆነን ይህንን መተው ምን ችግር አለው? ዳንኤል እምቢ አለ። በጣም የሚያስገርሙኝ ናቸው። ዳንኤልም ሌሎችም አንበላም አሉ፣ አንረክስም አሉ። በጣም የሚገርም ነው። እንደዚህ አይነት ቃል ነው የተጠቀሙት። እኛ የንጉሱን መብል በመብላት እኛ በምርኮ አገር ያለውን የተመቸ ነገር የሚመስለውን ነገር በማድረግ ራሳችንን ማርከስ አንፈልግም፣ አናረክስም አንፈልግም አሉ እነ ዳንኤል። አናረክስም፣ ራሳችንን በዚህ አይነት ነገር አንቆጥርም። ታማኞች ሆነን መኖር እንፈልጋለን። እምነታችንን መጠበቅ እንፈልጋለን። በባህሪያችን በኑሯችን የተመሰከረልን ሰዎች። ይህንን ታሪክ በምዕራፍ 1 ላይ ነው የምናገኘው። ምዕራፍ 1 ላይ እነዚህ በዝርዝር ተጽፎ እናያለን። እናንተ ያዩዋቸው። በቤተ መንግስት ሲገቡ አይሁዳዊ ማንነታቸውን ቀይረው እምነታቸውን የሚያረክሰውን የንጉሱን የቅንጦት ምግብ ጠጅ እንዲጠጡ እንዲበሉ ተጠየቁ። እነዚህ ሰዎች በምግብ አንረክስም አሉ። በጣም ብዙ ነገር ሊያታለን ይችላል። ነገር ግን በምግብ አንታለንም።
የከበረውን ነገር አንጥልም። ከጥቂት ውሃ እንጠጣለን፣ እኛ ቆሎ እንበላለን፣ ቢያስፈልግ ሽምብራ እንበላለን እንጂ ጮማውን አንቆርጥም። የቅንጦት ምግብ እምቢ አሉ። ማንም ሰው አያያቸውም ነበር። እነኚህ ሰዎች ተመርጠው ወደ ቤተ መንግስት ገብተዋል፣ ስልጠና ለመውሰድ፣ ትምህርት ለመውሰድ፣ የባቢሎናውያንን ዕውቀት ለመውሰድ ወደ ቤተ መንግስት የገቡ ብላቴኖች ናቸው። ገና ልጆች ናቸው። ተመልከቱ፣ 14 ዓመታቸው የሆነ ወይንም እስከ 18 ዓመት ያሉ ልጆች ናቸው። ምን አይነት ማስተዋል እንደሆነ እዩ! እንዴት አይነት ታማኝነት እንደሆነ እዩ! የነገ ስኬታቸውን አስበው፣ የነገ ህይወታቸውን አስበው እኛ መርከስ አያስፈልገንም፣ በምግብ አንረክስም አሉ። የቀረበውን ምግብ አንበላም አሉ። እምቢ ማለት ቻሉ። ዳንኤል እምቢ በማለት የባህሪውን ኢንቴግሪቲውን በመጠበቅ ከሚያረክሰው ነገር ራሱን በመጠበቅ አምላኩን ያስመሰገነ አምላኩን ያስጠራ የእግዚአብሔር ተከታይ እንደሆነ እናያለን። ዳንኤል ምዕራፍ 1 ቁጥር 8 ላይ ነው ይህንን ቃል የምናገኘው። ምዕራፍ 8 ቁጥር 1 ምዕራፍ 1 ቁጥር 8 ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ ይላል። እባክህን እንዳይረክስ በልቡ አሰበ። ይሄንንም ደግሞ እንዳይረክስ ማሰብ ብቻ ሳይሆን አታድርግብን ብሎ የልቡን ውሳኔ አሳወቀ። መደበቅ አልቻለም። አልፈልግም፣ አልበላም፣ ሰው አያየኝም፣ ግን አልበላም፣ ማንም የሚመለከተኝ የለም፣ የሚወቅሰኝም የለም፣ ምንም ነገር አላደረኩም፣ ያለውበት ሁኔታ የሚመች ሁኔታ ነው፣ ነገር ግን አላደርግም ብሎ ወሰነ ይላል። መርከስ አልፈለገም። ኢንቴግሪቲውን ጠበቀ። በህይወቱ ልቀቱን ለማሳየት ዳንኤል ፈለገ። ብዙ እንግዲህ በዚህ ውስጥ የባቢሎናውያን ሙከራን እናያለን፣ የዳንኤልን ጽናት እናያለን፣ ከዳንኤል ጋር የነበሩ ሰዎች ውሳኔ እናያለን። አካባቢውን ቀይሮ መቀየር ይችላል። ማንነቱ ባህሪውን መቀየር ይችላል። ያለበትን ቦታ መመሳሰል ይችላል። ምን ችግርም አለበት? ያለንበትን ቦታ ብንመስልስ፣ ለጊዜው እንደነሱ ተመሳስለን ብንቆይስ ማለት ይችላል። የልቡ ውሳኔ ግን ዳንኤል እንደዚህ ሊያደርጉ ይችላሉ። ስሜን ሊቀይሩ ይችላሉ፣ አካባቢን ሊቀይሩ ይችላሉ፣ ማረጌን ሊቀይሩ ይችላሉ። አካባቢያችን በእርግጥም ቀይረው ኢየሩሳሌም እንኖር ነበር፣ ወደ ባቢሎን አምጥተውናል፣ እንደዚህ አድርገዋል። ነገር ግን ዳንኤል እንዳለው የልቤን ውሳኔ ግን አምላኬን ማምለክ ግን አምላኬን መከተል ግን በእሱ መርህ መመራቴን ግን ሊያስቀይሩኝ አይችሉም። የልብ ጉዳይ ነው፣ የውስጤ ጉዳይ ነው። ስሜን ብልጣሶር ብለው ይጥሩት፣ ውጪንም ይቀይሩት፣ ከፈለጉ ጸጉሬን ይላጩት፣ ልብስም ሌላ ይስጡኝ። ነገር ግን በእምነቴ ኳሊቲ የውስጥ የማንነቴን ኳሊቲ ግን አልጥልም። እግዚአብሔርን መፈለግ፣ ያህዌን ማምለክ፣ ያህዌን መከተሌን ግን አልጥልም። በሕጉ መኖርን አልተውም አለ ዳንኤል። የእግዚአብሔር ፈቃድ ምን እንደሆነ ገብቶኛል፣ እምቢ ብሎ ከሚያረክሰው ነገር ራሱን ጠበቀ ነው የሚለው። የሚያረክሰው ነገር በጣም ብዙ ነበረ። ሊያረክሰው የሚችል ህይወቱን ሊያረክስ የሚችል ከዛ ከእግዚአብሔር ከሰጠው ማንነት ሊያወርደው የሚችል ምግብ ነበረ፣ ሊያወርደው የሚችል መጠጥ ነበረ ዳንኤልን። ነገር ግን እምቢ አለ፣ አልፈልግም አለ፣ በልቡ ወሰነ። እኔ በጣም የሚገርመኝ ነገር ምንም ሰው የሚያየው ነገር አይደለም፣ የሚያየው እንኳን አልነበረም። በዚህ ውስጥ ዳንኤልን ማንም አያየውም። ቢበላ ለጣዖት የሚሰዋን መስዋዕትን ቢበላ፣ ስጋን ቢበላ፣ ጮማን ቢቆርጥ፣ መጠጥን ቢጠጣ ማንም የሚያየው አልነበረም። ውሳኔው የውስጥ ኢንቴግሪቲውን፣ የእምነቱን፣ ልቦናውን መጠበቅ፣ ማንነቱን መጠበቅ እንደሆነ እናያለን። ያረክሰኛል አለም። ለእምነታችን የምንሰጠው ዋጋ፣ ለቫሊያችን የምንሰጠው ዋጋ ልቀታችንን ያሳያል፣ ሰዎችን ይማርካል፣ እግዚአብሔር ይደሰትበታል። ዳንኤል በዚህ ኮምፕሮማይዝ አድርጎ ቢሆን ኖሮ በኋላ ናቡከደነጾር የነ ዳንኤልን አምላክ እንዲመለክ በዚህ ምድር ላይ ብሎ አዋጅ እስኪያወጣ ድረስ አያደርሰውም ነበር። ይሄ ብቻ አይደለም፣ ስለ ጸሎት ሕይወቱ እናገራል።
ዳንኤል ምግብ ብቻ አይደለም እምቢ አለው። እንዲያረክሰው የሚችለውን ነገር ብቻ አይደለም እምቢ አለው። ሕግም በወጣ ጊዜ አትጸልይ፣ እግዚአብሔርን አትፈልግ በተባለ ጊዜ ልማዱን ተው፣ አምልኮን ተው፣ እግዚአብሔርን መከተል ተው በተባለ ጊዜ እምቢ ብሎ ምንም እንኳን ቅጣቱ ከባድ ቢሆንም በስልጣን ላይ እያለ ነው። በነገራችን ቢገርም እነኚህ በዙሪያው የነበሩ ሰዎች በእሱ ላይ ሰበብ ይፈልጉበት ነበር ይላል መጽሐፍ ቅዱስ። ሰበብ እኮ ይፈልጉበት ነበር፣ እንከን ይፈልጉበት ነበር፣ ነቀፋ ይፈልጉበት ነበር። ነቀፋ አላገኙበትም። በሕይወቱ በሙስና አልተገኘም፣ በስካር አልተገኘም። ዳንኤል በመጥፎ ሕይወት ውስጥ ዳንኤል ሊገኝላቸው ስላልቻለ በመጨረሻ ላይ ናቡከደነፆር እንዲህ አይነት አዋጅ እንዲያውጅ አብረውት የነበሩ ነገስታቶች አወጡ። ምን እንዲያደርግ? ከአንተ ውጪ የሚመለክ አምላክ ስላለ እነ ዳንኤል የመሰሉ ሰዎች የአይሁድን እምነት ወይንም ያህዌን ያመልካሉ፣ በዚህ ምድር እያሉ ይጸልያሉ። ይህንን የሚከለክል አዋጅ ብታወጣ ይሻላል። እነ ዳንኤልን ለማጥመድ የወጣ አዋጅ ነው። ጸሎት ይከልከሉ፣ አምልኮ ይከልከሉ። ይታይ እስቲ ዳንኤል ጸሎት ይከልከልና አምልኮ ይታይ። ይህን ሰው ለማሰር የፈለጉ፣ ይህን ሰው ለመጣል የፈለጉ፣ ይህን ሰው ለመብለጥ የፈለጉ በዛ ይላል። ቅድም ያነበብኩት እኮ ክፍል ምዕራፍ 6 ላይ በምርኮ አገር እያለ በስደት ምድር እያለ የራሱ ምድር ባልሆነበት መጻተኛ ሆኖ ባለበት ብዙ መሳፍንቶች፣ ብዙ አለቆች ነበሩ። ከነሱ መካከል ግን ዳንኤል መልካም መንፈስ ስላለው ይላል ከአለቆችና ከመሳፍንት ሁሉ በለጠ ይላል። መልካም መንፈስ፣ የልቀት መንፈስ፣ የእግዚአብሔር መንፈስ በእሱ ላይ ስለነበረ ዳንኤል ከነበሩት መሳፍንትና መኳንንት ሁሉ በለጠ ይላል። እንዴ የሰለጠኑ ከለዳውያን የሆኑ እዛ ይኖሩ የነበሩ እዛ የተማሩ የእጅ ጥበብ ያላቸው እውቀት ያላቸው ብዙ ልምድ ያላቸው ሰዎችን በልጦ በአንድ ጊዜ ብላቴና የሆነው ዳንኤል፣ ወጣት የሆነው ዳንኤል እንዴት ነው ማይቀኑበት? ቀኑበት። ዳንኤልን ቀኑበት። ብዙ ጊዜ ፈተኑት። አለቆቹ ነገር ፈለጉት፣ ሰበብ ፈለጉ ይላል። ወዲያው እዛው ቁጥር 4 ላይ የዚያን ጊዜም አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበረ ይላል። የምን ሰበብ? የስህተት ነበረበት ወይ? የነካው ማኖ የነካው ነገር አለ ወይ? ኮራፕትድ ሆኗል ወይ ዳንኤል? ለምን ሊከሱት? ለምን ዳንኤል ስለተሾመ፣ ዳንኤል ንጉሱ ስላከበረው፣ በዛ በእነሱ ላይ ኃላፊ እንዲሆን ስላደረገው ስህተት ይፈልጉበት ነበረ ይላል። ሰበብ ይፈልጉበት ነበር። ነገር ግን የታመነ ነበረና ዳንኤል የታመነ ነበረና ስህተትም በደልም አልተገኘበትም። የፈለጉትን ነገር አላገኙበትም፣ ምክንያት አላገኙበትም። በእርሱም ሰበብና በደል ያገኙበት ዘንድ አልቻሉም ይላል። በጣም የሚገርም ነው። ምን አይነት ኢንቴግሪቲ ነው! ምን አይነት መሰጠት ነው! ምን አይነት ኮሚትመንት ነው! ለእምነቱ የጸና ሰው ስለነበረ ዳንኤል በእምነቱ የጸና ያህዌን ነው ማመልከው ብሎ ከፈጣሪው ጋር የነበረውን ግንኙነት ሳያቋርጥ መንገዱን እየተከተለ በመሄዱ ብዙ ኮራፕት ሊያደርጉት የሚችሉ ነገሮች፣ የሚፈትኑት ነገሮች እያሉ ውስጡ እንዳይወረወር፣ ውስጡ እንዳይቀየር፣ ፈሪሃ እግዚአብሔር ከውስጡ እንዳይወጣ በመጽናት እምቢ በማለት በመቁረጥ ዳንኤል ነቀፋ አልተገኘበትም። ስበብ አላገኙበት። ፈልገው ነበረ፣ ሊጥሉት ፈልገው ነበር። በኋላም ሊጥሉት ነው አዋጁ የወጣው። እንዳይጸልይ 3 ጊዜ በቀን እንደሚጸልይ ያውቃሉ። ጸሎቱን እንደማያቆም ያውቃሉ። ዳንኤል ጸሎቱን አያቆምም። አትጸልይ ቢባል ዳንኤል የጸና ሰው ነው፣ አያቆምም። ጸሎቱን እምቢ ነው የሚለው። ያንን የሚያውቁ ሰዎች እስቲ ይሄ አይነት ነገር ይፈጠር ብለው ምክር አመጡ። እስቲ ይሄ አዋጅ ይወጣና ናቡከደነፆር እንዳይጸልይ ከልክለውና በመጸለዩ ምክንያት እነዛ ሰበብ ይፈልጉበት የነበሩ ሰዎች ይሄው የንጉሱን ትእዛዝ በመሻር በመቃወም ይጸልያል ብለው ሊከሱት ስለፈለጉ ነው። ይሄው የንጉሱን ትእዛዝ በሀገሪቷ ላይ ያለውን ትልቅ ትእዛዝ እምቢ ይላል፣ ይጸልያል። ዳንኤል በሱ ሕይወቱ መነቀፍ ስላልሆነ በጸሎቱ ቀጥሏል። በኋላ አነሳዋለሁ። አይ ዶንት ኖ
ምን እየተናገርኩ እንደሆነ። እግዚአብሔር አምላክ የጠራን በዚህ ምድር ላይ ተመሳስለን እንድንኖር አይደለም። በጣም የክርስትና ሀሁ ነው ይሄ። የተለየን ሆነን ለእግዚአብሔር የተለየን ሆነን፣ በተለይ ማንም ሰው ሲያየን ደጋግመን የምናገረው ማንም ሰው ሲያየን እነዚህ የክርስቶስ ተከታዮች ናቸው፣ እነዚህ የተለዩ ሰዎች ናቸው ብሎ የምናመልከውን አምላክ እንዲከተል ብርሃን እንድንሆን፣ የምናመልከውን አምላክ ሰዎች በእኛ ሕይወትና በእኛ ኑሮ እንዲያዩ የተጠራን። ልቀት የምንለው ነገር ስለ ኤክሰለንስ ስለሆነ ማወራው፣ ይሄ ኤክሰለንስ የሚባለው ከባህሪያችን ይመጣል ማለት ነው። ከባህሪ ነው። የእግዚአብሔርን ማንነት በማንጸባረቅ በውስጥ ማንነታችን ሳንረክስ ሳንቆሸሽ ውጫችንን አሳምረን፣ ጌታችን ትዝ ይላችሁ እንደሆነ እነዚህ ፈሪሳውያንን የግብዝነት ሕይወት የሚኖሩትን ሰዎች የተናገራቸው፣ ውጭውን አጥርተው ውጭውን በጣም አሳምረው ውስጣቸው ግን ቅሚያ የሞላ ተንኮል የሞላ ውስጣቸው ግን አድመኝነት የሞላ በክፋት የተሞሉ ግን ውጫቸው ሲታይ በአማሩ ልብሶች በሃይማኖት ልብሶች ያጌጡ የሆኑ የመላእክት የሚመስሉ ናቸው። ኢየሱስ ክርስቶስ እሱን ሲወቅስ እናያለን። የውስጥ ማንነታቸው ተበላሽቶ ውጫቸውን ቢያሳምሩ የውስጡና የውጩ የሚቃረን ከሆነ ፈሪሳዊነት፣ ግብዝነት ነው። እናንተ ግብዞች ይላቸዋል ኢየሱስ። እናንተ ግብዞች ናችሁ። ውስጣችሁ ሌላ ነው፣ ውጫችሁ ግን ሌላ ነው። አንድ አይነት ያልሆነ ነው። ኢንቴግሪቲ የሌለው፣ ልቀት የሌለው፣ ሙሉነት የሌለው ህይወት ነው የምትኖሩት። ያንን ህይወት ኢየሱስ ክርስቶስ ሲነቅፈው እናያለን። ልቀት ያለው ህይወት ደቀ መዛሙርቱ እንዲኖሩ ስለፈለገ ኢየሱስ ፈሪሳውያንን አትከተሏቸው፣ እነሱን አትምሰሉ፣ ፈሪሳውያንን አትምሰሉ፣ እንደ ግብዞች አትሁኑ። ደጋግሞ ነው ኢየሱስ ግብዞች አትሁኑ። የውስጣዊ ማንነታችሁ ህይወታችሁ ከውጫዊ ማንነታችሁ ጋር በጣም የተለያየ መሆን የለበትም። በሄዳችሁበት አንድ አይነት ሰዎች መሆን፣ በሄዳችሁበት የሞራል ሰዎች መሆን፣ በሄዳችሁበት የምታምኑትም የምትኖሩትም የምትናገሩትም የምታደርጉትም አንድ አይነት እንዲሆን፣ ቃላችሁም ተግባራችሁም አንድ እንዲሆን። የፈሪሳውያኖች ትምህርታቸው ጥሩ ነው አለ ጌታችን። ትምህርታቸው በጣም ጥሩ ነው፣ የሚናገሩት ቃሉን ይናገራሉና ጥሩ ነው ትምህርታቸው፣ ስሟቸው እሱን። ነገር ግን ህይወታቸውን አትከተሉ። የሚናገሩትን የማይኖሩ ጉብዞች ናቸው እነዚህ። ፌል ያደረጉ የወደቁ ናቸው እነዚህ ሰዎች። እነሱን አትምሰሉ አለ ኢየሱስ። እነሱን አትከተሏቸው። እንደ ዳንኤል እንደሱ አይነት እድል ነበራቸው። ግብዝ የመሆን እድል ነበራቸው። የእምነታቸውን ሌላ የሚኖሩት ሌላ ሊሆኑ ይችሉ ነበር። የሚናገሩት ሌላ የሚኖሩት ሌላ፣ የተጻፈው ሌላ፣ ስለነሱ ስለ እምነታቸው የተነገረው ሌላ ይሆን ነበር። ነገር ግን እነ ዳንኤል እንዳይረክሱ ይላል፣ ራሳቸውን እንዳያረክሱ በባቢሎናውያን መጠጥና ምግብ ራሳቸውን እንዳያረክሱ ስለወሰኑ እምቢ አሉ። አንበላም አሉ። ረሃብ ይሆናል፣ አንበላም። ሊርበን ይችላል፣ ሊጠማን ይችላል፣ ልናጣ እንችላለን። እምቢ ግን ብለው ዳንኤልና ጓደኞቹ አምላካቸውን ሲያስከብሩ እናያለን። በባህሪያቸው ልቀት የተመሰከረላቸው እንደሆነ እናያለን። ዳንኤል ይሄ ብቻ አይደለም የተመሰከረለት። እዛው ክፍል ላይ የምናየው የልቡ ውሳኔ እግዚአብሔርን አስከብራለሁ አመልካለሁ ብሎ መቆም ብቻ ሳይሆን የእግዚአብሔርን ፈቃድ ለይቶ ፈትኖ አውቆ በዛ መኖር ብቻ ሳይሆን በሙያውና በእውቀቱ ዳንኤል በሙያውና በእውቀቱ 10 እጥፍ የሚበልጥ እዛ ከነበሩት ብዙ ከሰለጠኑ ሰዎች በጣም የሚበልጥ ሰው ነበረ። በባቢሎን ይኖራሉ፣ ግን የባቢሎንን አምላክ የማያመልክ ጣዖትን የማያመልክ የተለየ ሰው ነበር። በዓለም እንድኖራለን፣ ግን ዓለም በእኛ ውስጥ የማይኖር ለእግዚአብሔር የተሰጠን ሰዎች እንድንሆን የተጠራን
የዳንኤል ምሳሌ እሱ ነው። በዓለም ውስጥ እንኖራለን፣ ዓለም ግን በእኛ ውስጥ አይኖርም። በዓለም ውስጥ እንኖራለን፣ ነገር ግን በዓለም ውስጥ የክርስቶስ ኢየሱስን መልክ እያሳየን የክርስቶስን የመንግስቱን ስርዓት እየኖርን የምናስፋፋ የእሱን መንግስት ሰዎች ነን። ዓለም በውስጣችን መኖር የለበትም። እነ ዳንኤል እንደሱ ነው የሆኑት። አንዳንድ ጊዜ ባለፈውም አንድ አሳ ተናግሬያለሁ። አንዳንድ አሳዎች የሚኖሩት በጣም ጨው የበዛበት ውሃ ውስጥ ነው። በአብዛኛው ውቅያኖስ ጨው ነው። በአብዛኛው ጨው የበዛበት ውሃ ውስጥ ነው አሳዎች የሚኖሩት። ነገር ግን አሳ እንደገና አውጥታችሁ ስትጠብሱት ጨው ማድረግ አለባችሁ አሳው እንዲጣፍጥ። ምንም እንኳን አሳ በጨው ውስጥ ቢኖርም በውቅያኖስ ውስጥ ቢኖርም ከውሃ ውስጥ ስላለ ጨው ያለው ውሃ ውስጥ ስላለ አሳ ጨው ነው ማለት አይደለም። እንደገና ለመብላት እንዲጣፍጥ ጨው ይደረግበታል። አሳ ምን ማለት ነው? አንዳንድ ጊዜ ምን መሆን ይቻላል፣ እንዴት ማድረግ እንችላለን እንላለን። በቃ ሲስተሙ ነው፣ ሁኔታው ነው፣ ያለንበት ነው። ውሃ ውስጥ ሆኖ ዓለም ውስጥ ሆኖ አለመምሰል አይቻልም ብለን እናስባለን። አይ ቲንክ ዳንኤል ትምህርት እሱ ይቻላል ነው ዛሬ እኔ ለመናገር የመጣሁት። ይቻላል፣ እንዲህ ማለት ይቻላል። በዓለም ውስጥ እየኖሩ ከዓለም በተለየ ሲስተም በዓለም ውስጥ እየኖሩ ዓለማዊነትን አሽቀንጥሮ ጥሎ የክርስቶስ ኢየሱስን መልክ በውስጣችን ይዞ መኖር ይቻላል። እምቢ ማለት ይቻላል። ማሸነፍ ይቻላል። መላቅ ይቻላል። በሕይወታችን ልቀን መታየት እንችላለን። በተግባራችን ልቀን መታየት እንችላለን። ምንም የተበላሸ ኮራፕትድ የሆነ በሰይጣን የተያዘ ዓለም ቢሆንም ሲስተሙ የተበላሸ ቢሆንም በክፉ የተያዘ ዓለም ውስጥ ብንኖርም ከክፉ ነፃ ሆኖ ከዛ በላይ መኖር ይቻላል። ከክፋት በላይ መኖር ይቻላል። ከአመፅ በላይ መኖር ይቻላል። ከተንኮል በላይ መኖር ይቻላል። ከኮራፕሽን በላይ መኖር ይቻላል። በእግዚአብሔር ኃይልና በእግዚአብሔር ጸጋ እንዲህ ማለት ይቻላል። እንዲህ ማለት ይቻላል። የፈርዖን የልጅ ልጅ ለመባል እንዲህ እንዳሉ በእምነት እነ ሙሴ እንዲህ ማለት ይቻላል። የሚመች ነገር የተሻለ ነገር ከሚመስል እንዲህ ብሎ መጽናት ይቻላል። እንዲህ ብሎ ማለፍ ይቻላል። ይሄ በመጽሐፍ ቅዱሳችን ላይ ዕብራውያን ደስ የሚለኝ ለዚህ ነው። ስለ እምነታችን ያወራና በዙሪያችን እንደዚህ እንደ ደመና የከበቡን ብዙ የእምነት አባቶች ምስክሮች አሉን ይላል። ባሉ እንዲህ ብለው የኖሩ ጸንተው የኖሩ በእምነታቸው እምነታቸውን ያልለወጡ፣ ያልጣሉ፣ ያልረከሱ፣ በምድራዊ ነገር በዓለማዊ ነገር ያልተያዙ፣ የሚስቡ ነገሮች ያልሳቧቸው፣ የሚጎትቱ ነገሮች ያልጎተታቸው፣ ወደ ኋላ ያላረጋቸው እንደ ደመና የሚያክሉ ምስክሮች በዙሪያችን አሉ ይላል። እንደዚህ ከሆነ እንግዲያው ወደፊት እምነታችንን ይዘን የእምነታችን ጀማሪ ፈጻሚ ይዘን የእምነትን ሩጫ በትዕግስት እንሩጥ ብሎ ይነግረን። እንሩጥ፣ እንችላለን። እንደ ደመና የከበቡን ምስክሮቻችን አንዱ ዳንኤል ነው። ከምስክሮቻችን መካከል አንዱ ዳንኤል ነው። ማንም በማያየው ስፍራ የሚያሳየውን ታማኝነት ጠብቆ የነገ ስኬቱ መሰረት የሆነለትን ታማኝነቱን ማንም በማያየው ሰዓት ታማኝነቱን ጠብቆ በመኖር ዳንኤል ምስክራችን ነው። እነ ዳንኤልን የመሰሉ ምስክሮች ስላሉልን ነው ምለው ዛሬ። እነ ዳንኤልን የመሰሉ ምስክሮች ስላሉልን ማንም በማያየው ስፍራ የምናሳየው ታማኝነትን፣ ለእግዚአብሔር ያለን ታማኝነትን ጠብቀን እንኖር። እሱ የነገ ስኬታችን ስለሆነ ብዙ ሰዎች ዘመኑን መምሰል አለብን በሚል መርህ ዘመኑን ለመምሰል ይሞክራሉ። ነገር ግን ዳንኤል ግን በባዕድ ሀገር ቤተሰቦቹ በሌሉበት ማንም በማይቆጣጠረው ቤተ መንግስት ውስጥ ሆኖ እውነተኛ ማንነቱን የያህዌን አምላኪነት የፈጣሪን ፈሪነቱን ቀጥሎ እውነተኛ ልዕቀት የህይወት ልዕቀት አሳይቷል። የህይወት ልዕቀት የሚመጣው ለጊዜያዊ ጥቅም ሲሉ ራስን ከማርከስና ከማሰናከል ከመደራደር ነፃ በመሆን እንደ ዳንኤል ደሱ ነው ያደረጉት። ለጊዜያዊ ጥቅም ብለው ኤክሰለንሳቸውን የህይወት ልዕቀታቸውን ያልጣሉት እነ ዳንኤል እይታቸው ዘላለማዊ ስለሆነ ነው። ባለፈውም ተናግሬያለሁ። እይታቸው ጊዜያዊ ስላይሆን እይታቸው ዘላለማዊ ሆኖ አሻግሮ ማየት
ከዛሬው ከደቂቃው በላይ አሻግሮ ማየት ስለቻሉ ነው እነ ዳንኤል ያልተደራደሩት። ዳንኤል በሁለተኛ ምሳሌያችን የሚሆነው በሙያና በእውቀቱ ልቀት ነው። ዳንኤልና ጓደኞቹ በቤተ መንግስት ውስጥ ለ3 ዓመታት የከለዳውያንን ትምህርት ተከታተሉ፣ የባቢሎናውያንን ትምህርት ተከታተሉ፣ ጥበብን ተማሩ። እኛ ምርኮኞች ነን፣ እኛ መጻተኞች ነን፣ እኛ እንግዶች ነን ብለው እጃቸውን አጣጥፈው አልተቀመጡም። በንቃት ትምህርታቸውን ተከታተሉ። በንቃት ትምህርታቸውን መከታተል ብቻ ሳይሆን በሚልቅ ውጤት ትምህርታቸውን ጨረሱ። በተሻለ ውጤት ትምህርታቸውን ጨረሱ። እንግዶች ናቸው። አሁን እነ ዳንኤል ምርኮኞች ናቸው። ሀገሩ የነሱ አይደሉም። ነገ ከዛ ሊባረሩ ይችላሉ። ነገር ግን በምርኮ ምድር እያሉ በግዞት እያሉ እነ ዳንኤል ይሰጥ የነበረውን ትምህርት ተከታትለው፣ መከታተል ብቻ ደግሞ አይደለም፣ በተሻለ ልቀትና በተሻለ ውጤት ትምህርታቸውን ጨረሱ። ንጉሱ በፈተናቸው ጊዜ በሀገሪቱ ጠቢባን ሁሉ ላይ እንደሰለሞን በሀገሪቱ ጠቢባን ሁሉ መካከል በዳንኤል ምዕራፍ 1 ቁጥር 20 ላይ 10 እጅ እኔ አላቅም እንግዲህ 10 እጥፍ በልጠው ተገኙ ይላል። ምን አይነት ሂሳብ ተሰርቶ እንደሆነ አላቅም፣ ምን አይነት ግምገማ ተደርጎ እንደሆነ አላቅም። ምዕራፍ 1 ቁጥር 20 ላይ የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ቅርታ ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የህልም ተርጓሚዎች ከአስማተኞች ሁሉ ከእነርሱ 10 እጅ የበለጠ ሆነው አገኘባቸው ይላል። ቬሪ ኢንተረስቲንግ። እነዚህ ሰዎች 10 እጥፍ በልጠው ተገኙ ይላል። እነ ዳንኤል 10 እጥፍ ከባቢሎናውያን አስማተኞች፣ ከባቢሎናውያን ጥበበኞች፣ ከባቢሎናውያን ህልም ተርጓሚዎች፣ ከባቢሎናውያን የጥበብና የማስተዋል ዕውቀት አላቸው ተብሎ ከሚታሰቡ 10 እጅ በልጠው ተገኙ ይላል። አይዶኖ በጣም የሚገርም ነው። እነኚህ ሰዎች 3 ዓመት ነው የተማሩት። ብዙ ዓመት ከኖሩ ሰዎች እዛ ምድር ያለውን ጥበብ በአንድ ጊዜ በ3 ዓመት ውስጥ እነ ዳንኤል ተምረው ተገኙ። የሚልቅ ጥበብ ተገኘባቸው፣ የሚልቅ ዕውቀት ተገኘባቸው፣ የሚልቅ ማስተዋል ተገኘባቸው። መንፈሳዊ መሆን አይደለም፣ መንፈሳዊ ብቻ ሆነው አይደለም የተገኙት። ቅድም ስለ ጸሎታቸው ተናግሬያለሁ፣ ስለ አለመርከሳቸው ተናግሬያለሁ። እነኚህ ሰዎች መንፈሳዊ መሆን ማለት ሰነፍ መሆን ማለት እንዳልሆነ ገብቷቸዋል ማለት ነው። መንፈሳዊ መሆን ማለት የያዌ ተከታይ መሆን ማለት፣ ምርኮኛ መሆን ማለት፣ እንግዳ መሆን ማለት፣ መጻተኛ መሆን ማለት፣ ሰነፍ መሆን ማለት እንዳልሆነ ተረድተዋል። እነ ዳንኤል ትምህርታቸውን በሚገባ ይማሩ የነበረው ጸሎተኛነታቸው ትምህርታቸውን ሰነፍ እንዲሆኑ አላረጋቸውም ለማለት። በጣም የሚጸልይ ሰው ነው እንደ ዳንኤል። እንግዲህ የሚጸልይ ሰው የለም እንደ ዳንኤል የሚጸልይ ሰው፣ እንደ ዳንኤል በጸሎቱ የተጋ እንደዛ አይነት ሰው የለም። መጽሐፍ ቅዱስ እንደሚያስተምረን በጽናት የሚጸልይ ሰው ነበር። ነገር ግን ጸሎቱ ሰበብ ሆኖ ኤክስኪውዝ ሆኖ ሰነፍ አላደረገውም። በእውቀቱ በትምህርቱ ጥራት አንደኛ ለመሆን ይተጋ የነበረ ሰው የላቀ ነበረ። በእውቀቱ የላቀ ነበረ፣ በስራው የላቀ ነበረ። ይልቁንም በውስጡ ያለው የእግዚአብሔር መንፈስ በሚሰራው ስራ ሁሉ በትምህርታቸው ሁሉ እየረዳቸው እንደ ኤክሰለንት መንፈስ በእነሱ ላይ የላቀ መንፈስ ተገኘ። የተሻለ መንፈስ ያላቸው ሰዎች ሆኑ። ብልጫ፣ የእግዚአብሔር መንፈስ ብልጫ ይሰጣል አይደል? እግዚአብሔር የተመሰገነ ይሁን። ብልጫ እንዲኖረን ያደርጋል። እግዚአብሔር እንድንበልጥ ያደርጋል። መንፈሱ እንድንበልጥ የሚያደርግ መንፈስ ነው። ወደ ኋላ የሚያስቀር መንፈስ አይደለም። ሰነፍ የሚያደርግ መንፈስ አይደለም። ሰነፍ አማኝ እግዚአብሔርን አያስከብርም። ሰነፍ የእግዚአብሔር ተከታይ እግዚአብሔር ለሰዎች በሕይወቱ አይስባቸውም። የላቀ መንፈስ ግን እግዚአብሔርን ይዞ ዳንኤልንና የዳንኤልን ጓደኞች በቤተ መንግስት ፊት እንዲቆሙ እንዳደረገ የላቀ መንፈስ፣ የእግዚአብሔር መንፈስ በላቀ አይምሮ በላቀ ውጤት በዚህም ዘመን ሰዎች ክርስቶስ እንዲከተሉ ያደርጋቸዋል። የዳንኤል በባቢሎን የነበረውን ስርዓት ጥርት አድርጎ በመማር
የላቀ ጥበብ በማሳየት የረሳውን ህልም በጣም ብዙ ነው። የረሳውን ህልም ፈቶ የመላው ባቢሎናውያን ጠቅላይ ሚኒስቴር ነው የተደረገው ዳንኤል። ልቀቱ ለዓለም የሚታይ ልቀት ነበረ። በባቢሎን ግዛት በሙሉ ላይ ጠቅላይ ሚኒስቴር ሲያደርገው ዳንኤልን የሚታይ ቦታ ነው ያስቀመጠው። ወደ ታች አይደለም፣ የሆነ ቢሮ ውስጥ አይደለም፣ የማይታይ ቦታ አይደለም የሾመው። ዳንኤል መፍትሄ መስጠት ስለቻለ ነው። በላቀ ሁኔታ ምን አይነት መፍትሄ ነበር የሰጠው? በችግር ጊዜ የመፍትሄ ሰው ነው የሆነው። ያ እውቀቱ ያ ጥበቡ ዳንኤልን በችግር ጊዜ የመፍትሄ ሰው አደረገው። ምዕራፍ 2 ላይ ነው በዝርዝር የምናየው። ብዙ አሁንም በዝርዝር ባናየውም እናንተ አንብቡት። ናቡከደነጾር ህልም አይቶ በመርሳቱ የአገሪቱ ጠቢባን በሙሉ ሊገደሉ ሆነ። እንዴት ነው ህልሜን የማይፈታው? ይኸው እንግዲህ የአገሪቱ አስማተኞች፣ የአገሪቱ ጠንቋዮች፣ የአገሪቱ አዋቂዎች፣ ጥበበኞች ሁሉ የናቡከደነጾርን ህልም መፍታት አልቻሉም። ረስቶታል ህልሙን። እሱ የፈለገው ህልሙንም እንደገና እንዲያስታውሱት፣ ፍቹንም እንዲነግሩት ነው። ይህንን ሊያደርግ ማንም አልቻለም። እንግዲያውስ አንድ አዋጅ ወጣ። ይህንን ካላደረጋችሁ አስማተኞች፣ ጠንቋዮች ሁሉ ትገደላላችሁ አለ ናቡከደነጾር። ትገደላላችሁ። ይሄ ሰው ህልሙ አልሟል፣ ህልሙ ተርጓሚ አጥቷል ማለት ነው። የህልሙ ተርጓሚዎች፣ አስማተኞች፣ መተተኞች ከለዳውያን ይጠሩ ዘንድ አዘዘ። እነሱም ገብተው በንጉሱ ፊት ቆሙ። ንጉሱም ህልም አልን ያለው ህልሙን ለማወቅ መንፈሴ ታውኳል አላቸው። ከለዳውያን ንጉሱን በሶሪያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባህሪያም ህልምን ንገረው፣ እኛም ፍቺውን እናሳያለን ብለው ንጉሱም መለሰ፣ ከለዳውያን ነገሩ ከእኔ ዘንድ ርቋል፣ ህልሙም ፍቺውንም ብታስታውቁኝ ይሄን ነው የፈለግኩት፣ እኔ ጠፍቶኛል አለ። እንግዲህ በዚህ ሁኔታ ግራ በተጋባ ሁኔታ ሰው ሁሉ ሊገደል፣ ንጉሱ ይህንን መፍታት ባቃታቸው ጊዜ አልቻሉም። በዚሁ ክፍል ላይ ይህንን ካላደረጋችሁ ትሞታላችሁ የተባሉት በሀገሪቷ በጭንቀት ላይ ባለችበት ዳንኤል እንደዚህ አለ፣ እኔ እነዚህ ሁሉ ጠቢባን አይገደሉ፣ ለእኔ እድል ይሰጠኝ፣ እጸልያለሁ፣ ህልሙን እግዚአብሔር ያስታውቀኛል፣ ህልሙንም ትርጉሙንም አገኛለሁ አለ። ዳንኤልን እግዚአብሔር አላሳፈረውም። ወደ አምላኩ በመጸለይ ህልሙንም ትርጉሙንም ለንጉሱ ነገረው። በዚያ የባቢሎን ጠቅላይ ሚኒስቴር ሆኖ እንደገና እንዲሾም ያደረገው አንዱ ይሄ ነው። የጠቢባን ሁሉ ጥበብን እግዚአብሔር አንስቶ በእሱ ላይ የጥበብ መንፈስ ስለሰጠው ዓለም ግራ ሲጋባ መፍትሄ መስጠት የቻለ ያ የልቀት መንፈስ የላቀ ሰው ስለነበረ ዳንኤል ግራ ሲጋቡ መፍትሄ ሲያመጣ እናያለን። የመፍትሄ አካል ሲሆን እናያለን። እነዚህ ሁሉ የሚገደሉ ሰዎችን የሚያድን ከአምላኩ ጸልዮ የህልም ፍቺ ይዞ መፍትሄ ይዞ የሚመጣ ሰው ሆነ። የላቀ ሰው ዳንኤል፣ የላቀ መንፈስ ያለበት ዳንኤል፣ የልቀት ሰው ዳንኤል፣ የኤክሰለንስ ሰው ዳንኤል፣ የተማረው ዳንኤል፣ የሚጸልየው ዳንኤል፣ የሚተጋው ዳንኤል፣ ህልም ፈቺው ዳንኤል፣ የሚሰራው ትጉ ሰራተኛው ዳንኤል፣ ወጣቱ ዳንኤል፣ አልረክስም ብሎ እምቢ ያለው ዳንኤል በሀገሪቷ ላይ ችግር ሲፈጠር የችግሩ አካል ሳይሆን የመፍትሄ አካል ሆኖ በችግር ጊዜ መፍትሄ የሚሰጥ ሰው ሆነ። ዳንኤል በችግር ጊዜ መፍትሄ ሊሰጥ የቻለበት ሁለት ነገር ይመስለኛል፣ ወይንም ሶስት ምክንያት ሊኖረው ይችላል። እናንተ በደንብ አጥኑት። ዳንኤል ሶስት ምክንያት ይላል። አንዱ ጸሎቱ ነው፣ ምንም ጥያቄ የለውም። በኋላም ስለ ጸሎቱ መናገር እፈልጋለሁ። ጸሎቱ ነው። ዳንኤል በእግዚአብሔር ፊት ዘወትር የሚጸልየው ጸሎት ችግር በመጣ ጊዜ አይደለም ወደ ጸሎት እንዲሄድ ያደረገው፣ ችግር በመጣ ጊዜ ያሳለፈው መፍትሄ እንዲሰጥ ያደረገው ከእግዚአብሔር ጋር የነበረው የማያቋርጥ የጸሎት ግንኙነቱ ነው ዳንኤል እንደዛ ያደረገው። ያ ብቻ ደግሞ አይደለም፣ የእግዚአብሔር መንፈስ በእሱ ላይ ያረፈበት ሰው ነበረ። የጥበብ መንፈስን የሚሰጥ እግዚአብሔር በመንፈሱ ስለነካው በመንፈሱ ስለሞላው ዳንኤል ደግሞ ጸሎት ይበቃል ሳይል መንፈሱ ይበቃል ሳይል በትጋትና በልቀት ይማር የነበረ ልጅ ስለነበረ ጎበዝና ታታሪ ስለነበረ በችግር ባለበት በሞላበት ዓለም ውስጥ የችግር አካል ሳይሆን የመፍትሄ መንገድ ሆኖ የመፍትሄ ምክንያት ሆኖ ሲገለጽ እናያለን። ዓለማችን የዚህ ትውልድ ችግር በጣም ብዙ ነው። አማራሪ ትውልድ የበዛበት አማራሪ ሰው ሁላችንም ምሬት ውስጥ አለን። በጣም ብዙ ችግር ስላለብን የፖለቲካ ችግር፣ የሰላም ማጣት፣ የኢኮኖሚ ችግር፣ ድህነት። በሀገር ዓለም ምን አይነት ችግር ነው የሌለባት ዓለም?
በጣም በችግር የተሞላ ዓለም ውስጥ እየኖርን ነው። ዓለም የሚያጉረመርሙ ሰዎች አላጣችም። በዚህ ጊዜ ግራ የገባቸው ሰዎች አላጣችም። በችግር ማማረር የበዛባቸው የሚያለቅሱ ሰዎች ባሉበት የላቀ መንፈስ ያለው በስራ ቦታው፣ በትምህርት ቤቱ፣ በሄደበት ሁሉ ከክብደቱ ከችግሩ ክብደት በችግሩ ውስብስብነት ሳይረታ እንደነ ዳንኤል በእግዚአብሔር ጥበብ መፍትሄ የሚሰጥ በእግዚአብሔር መንፈስ መፍትሄ የሚሰጥ ሰው እግዚአብሔር ይፈልጋል። ይህ ዓለም ይፈልጋል። ችግር የበዛበት ዓለም ስለሆነ የችግር ዓለም ስለሆነ የመፍትሄ ሰዎች ይፈልጋሉ። ሰፈር ውስጥ መፍትሄ የሚሰጥ ሰው ይፈልጋል። ትምህርት ቤት ውስጥ መፍትሄ ሰው፣ መስሪያ ቤት ውስጥ መፍትሄ የሚሰጥ፣ በሀገር ደረጃ መፍትሄ የሚሰጥ ሰው ይፈልጋል። የመፍትሄ ሰው። ያ የላቀ መንፈስ ሲያርፍብን የመፍትሄ ሰዎች ያደርገናል። እግዚአብሔር በእኛ ላይም ያንን የላቀ መንፈስ አሁንም ያፍስብን። የልቀት መንፈስ እግዚአብሔር ያፍስብን። የመፍትሄ ሰዎች እግዚአብሔር ያደርገን። የችግር አካል ሳይሆን የመፍትሄ ሰዎች እግዚአብሔር ያድርጋችሁ። በቤታችሁ የመፍትሄ ሰዎች ያድርጋችሁ። በቤተ ክርስቲያን፣ በሀገር እግዚአብሔር የመፍትሄ ሰዎች ያድርገን። ያንን የልቀት መንፈስ ያፈስብን። የመጨረሻ እናገርና ጨርሳል። በጣም ብዙ ነው ከዳንኤል የምንማረው። የመጨረሻው በፈተና ውስጥ የመጽናትን አቅም ከዳንኤል እንማራለን። የምንሰራውን ስራ፣ የምንማረውን ትምህርት፣ የምናደርገውን ነገር መጽሐፍ ቅዱስ እንደሚነግረን በቆላስይስ ምዕራፍ 3 ላይ ለሰው ብለን ሳይሆን ለጌታ ብለን እንድንሰራ፣ ስለ ስራ ኤክሰለንስ ስናገር እሱን ሳልናገር ማለፍ ስላልፈለኩ ለሰው ሳይሆን ለጌታ እንደምትገዙ የምታደርጉትን ሁሉ በትጋት አድርጎ የተባሉት ባሮች ናቸው። ስራ ቦታ ላይ እግዚአብሔር እንደማያገለግሉ፣ ትምህርት ቤታቸው ላይ እግዚአብሔር እንደማያስከብር፣ በአካባቢ ውስጥ የምናደርገው ነገር ሁሉ እግዚአብሔርን የማያስከብር፣ እግዚአብሔርን የማያሳይ ይመስለናል። ቸርች ስንመጣ፣ ስንዘምር፣ ስናገለግል፣ ስንጸልይ፣ ስንሰብክ መንፈሳዊ ስራ እንደምንሰራ፣ የእግዚአብሔርን ስራ እንደምንሰራ ይመስለናል። በቆላስይስ ምዕራፍ 3 ቁጥር 23 ላይ ስለ ባሮች የተሰጠው ትእዛዝ ግን ባሪያዎች ሆነው ታዛዦች ሆነው የሰው ቤት በሚያጸዱበት ጊዜ፣ ሳህን በሚያጥቡበት ጊዜ፣ እርሻ በሚያርሱበት ጊዜ፣ ከብቶችን በሚያሰማሩበት ጊዜ እንኳን የምታደርጉት ለጌቶች ብላችሁ ሳይሆን፣ ለእናንተ አሳዳሪዎች ብላችሁ ሳይሆን ለክርስቶስ ኢየሱስ እንደምታደርጉት በትጋት አድርጉት ብሎ ይናገራል። ስለ ትምህርት ነው የሚናገረው። ምንማረው ለጌታ ብለን ነው የምንማረው ነው የሚለው። የምንሰራው ለጌታ፣ ለዛ ነው ልቀት ያለው ነገር የሚያስፈልግ። የተሻለ ተማሪዎች፣ ትጉ መሆን የሚገባን፣ ትጉ ሰራተኞች መሆን የሚገባን የምናደርገው ለእኛ ብለን ሳይሆን፣ ለሰውም ብለን ሳይሆን ለክርስቶስ ብላችሁ እንደምታደርጉት ሁሉም ነገር በትጋት አድርጉት ተብለናል። የተሻለ እንዲሆን ለክርስቶስ ብላችሁ እንደምታደርጉት የእምነት አባቶች በሱ ጊዜ እንዳልወስድ ነው እንጂ ማርቲን ሉተር ምን አለ? አንድ ጊዜ ልክ ብዙ ሰዎች ስራቸውን እግዚአብሔርን የማያከብር አድርገው በሚቆጥሩበት ውስጥ ግን ቄስ መሆን፣ ሰባኪ መሆን፣ አስተማሪ መሆን በጣም የተሻለ መንፈሳዊ ስራ አድርገው በሚቆጥሩበት ጊዜ ሉተር የቤተ ክርስቲያን አዳሹ ማለት ነው ምን አለ? እኛ ቄሶች፣ ቄስ ነበር እሱ፣ እኛ ቄሶች በታማኝነት እናገለግላለን። የተሰጠን የቅስና ስራን በታማኝነት በእውነትና በጥራት እናገለግላለን። አንዲት መነኩሴ፣ በእነሱ ጊዜ አንዲት ሳህን አጣቢ መነኩሴ ግን ከኛ ያነሰ አገልግሎት፣ ከኛ ያነሰ ጥሪ ያላት ማለት አይደለም ይላል። ያቺ ሳህን የምታጥብና ምግብ የምትሰራ መነኩሴ በገዳም ውስጥ የምትኖር ትሆን ይችላል። ከዛ ውጭ ያለች ልክ እንደኛው በታማኝነትና በትጋት ስራዋን የምትሰራ ከሆነ ሁለታችንም በእግዚአብሔር ዘንድ አክሊል አለን ብሎ ይናገራል። በጣም ነው የሚገርመኝ። በጣም ጥሩ መረዳት ነው። እንደዚህ አይነት መረዳት በቤተ ክርስቲያን መብዛት አለበት። የምናደርገውን ነገር ሁሉ በኤክሰለንስ ማድረግ በልቀት ማድረግ ያለብን እግዚአብሔር አምላክ አክሊል ስለሚሰጠን፣
እግዚአብሔርን ስለሚያከብር ነው። የምንሰራው ስራ፣ የምንማረው ትምህርት፣ የምናደርገው አስተዳዳሪዎች ብንሆን የምናስተዳድረው ነገር ምድራዊ ለሆነ እግዚአብሔር የማይከብርበት ለሆነ ነገር ለሚያልፍ ነገር ነው በሚል በቸልታና ጥራት በሌለው ልቀት በሌለው ነገር እንዳናረግ የምታደርጉትን ሁሉ በትጋት አድርጉት ይላል። ለምን? የምታገለግሉ ለሰው ሳይሆን ለጌታ እንደምትገዙ ይላል። ባሮችን ለሰው ሳይሆን ለጌታ ብላችሁ እንደምትሰሩ፣ ለሰው ሳይሆን ለጌታ ብላችሁ እንደምትማሩ ሁሉም ነገር በትጋት አድርጉት። የላቀ መሆን የተሻለ መሆን አለበት። ቅድም ያልኩትን አትርሱ። በሚበልጥ ኪዳን ውስጥ፣ በሚሻል ኪዳን ውስጥ፣ በሚሻል ኢየሱስ ውስጥ ከሌሎች ተሽለን መታየት የክርስትና ጥሪ ባህሪው ይመስለኛል። ነገር ግን ቅድም ያልኩት ቁጭቴ ለምንድን ነው ተሽለን ያልታየነው? በስራችን ውጤት ይህንን ጥያቄ ይዛችሁ እንድትሄዱ ፈልጋለሁ። ለምንድን ነው ክርስቲያኖች በስራ ውጤታችን፣ በእውቀታችን በዚህ ዘመን ላይ በችሎታችን፣ በጥበባችን፣ በማስተዋላችን፣ በምግባራችን በሁሉ የተሻለ ሆነን ልቀን የማንታየው ለምንድን ነው? አንድ ቁጭት በውስጣችን እንዲገባ ፈልጋለሁ። የመጨረሻው ከዳንኤል የምንማረው ብዬ ዛሬ የማነሳው በፈተና ውስጥ መጽናት ሬዚለንስን ነው። ጽናትን፣ ኮንሲስተንሲን በተለያየ ምክንያት የሚጥሉን ከተለያየ ነገር ሊያቋርጡን የሚፈልጉ የጀመርነውን ጉዞ ሊያቋርጡን የሚፈልጉ ብዙ ፈተናዎች አሉ። ያለ ፈተና ህይወት ነፃ ሆኖ አያውቅም። በሰው ታሪክ ውስጥ የዳንኤል ታሪክ የመጨረሻው ምዕራፍ የሚነግረን ምዕራፍ 6 የመጨረሻው ስል የዚህ የውጣ ውረዱ ነው። የማይለወጥ ጽናቱን እናያለን። ኮንሲስተንሲውን በተለዋዋጭ ሁኔታ ውስጥ ግን ሳይለዋወጥ በጽናት የሄደበትን በፈተና ውስጥ ሲጸና እናያለን። ስለ አንበሶች ጉድጓድ ምዕራፍ 6 ነው የሚናገረው። ምዕራፍ 6 አላነበውም፣ እናንተ አንብቡ። ዳንኤል በሙስና ወይንም በስራ ድክመት ቅድም እንዳልኳችሁ አልተያዘም። በእውቀት ማጣት አልተያዘም። ህልም በመፍታት ችግር አልተገኘም። ልቀት የተፈለገው ዳንኤል ጋር ችሎታ ሁሉ ተገኝቷል። ዳንኤል ጋር ሄደው የሚፈልጉት ነገርን ሁሉ አግኝተዋል። እውቀት ተገኝቶበታል። እውቀት አለው። ዳንኤል ጋር ሄዶ ንጉሱ ያማክረዋል። እውቀት ዳንኤል አለው። የነገን ማየት ቢሆን ዳንኤል አለው። የትንቢት መንፈስ አለው። ራእይ የመፍታት ችሎታ አለው ዳንኤል። የሰዎችን ችግር የሚፈታ ነው ዳንኤል። ዳንኤል ጋር ሄዶ ምንም ነገር አጡበት። ነገር ግን ማጥመድ ያቃታቸው ጠላቶቹ ወደ አምላኩ የሚጸልይ ወደ አንበሳ ጉድጓድ ይጣላሉ። እንደዚህ አይነት አዋጅ እንዲወጣ ተደረገ። ዳንኤልን አዋጅ ቢሰማም ልማዱ እንደነበረ ይላል በቀን 3 ጊዜ መጸለዩን መስኮቱን ከፍቶ መጸለዩን ሳያቆም ጸለየ ብሎ ይነግረናል። ምዕራፍ 6 በቃ ልማዱ ነው አምላኩን ማግኘት። ኮንሲስተንት ነበረ ጸሎቱ፣ ፐርሲስተንት ነበረ። በጽናት ይጸልያል፣ ባለማቋረጥ ይጸልያል። ዳንኤል በጣም በብዙ ነገስታቶች ፊት ጠቅላይ ሚኒስትር ሆኖ ይገዛ የነበረ ሰው እንዴት አድርጎ የንጉሱን አዋጅ ይቃወማል? እስቲ እናየዋለን ተባለ። ይተዋል? እስቲ እናየዋለን። ይልፈሰፈሳል? እስቲ እናየዋለን። ዳንኤል ጸሎቱን ያቆማል? እስቲ እናየዋለን ተብሎ አዋጅ ወጣ። ልማዱ እንደነበረ መስኮቱን ከፍቶ ጸለየ። በመጨረሻም ወደ አንበሶች ጉድጓድ ተጣለ። እግዚአብሔር ግን የአንበሶቹን አፍ ዘጋለት። የነገውን የአንበሳ ጉድጓድ ውስጥ ከመግባቱ በፊት ይጸልየው የነበረው ጸሎት የአንበሶችን አፍ እግዚአብሔር እንዲዘጋለት ያደረገው ይመስለኛል። የማያቋርጥ የጸና ጸሎቱ፣ የማያቋርጥ የእግዚአብሔር ፍለጋው፣ የዛሬ የምቹ ቀኑ በምቹ ጊዜ እግዚአብሔርን የፈለገው ነገር በመከራ ጊዜ ጥፋት እንዳያገኘው አደረገ። በመከራ ጊዜ የአንበሶቹን አፍ የዘጋለት በምቹ ጊዜ የጸለየው ጸሎት ነው። ዳንኤልን በመከራ ውስጥ ሆኖ በአንበሶች ጉድጓድ ውስጥ ሆኖ የጸለየው ጸሎት ያዳነው አይመስለኝም። ነገር ግን ዳንኤል ኮንሲስተንትሊ በተደጋጋሚ ያለማቋረጥ መጽሐፍ ቅዱስ እንደሚል ሳታቋርጡ ጸልዩ እንደሚል ያለማቋረጥ ይጸልይ ነበር። ስኬት የአንድ ጀንበር አይመጣም። እንዲህ አይነት ውጤት በአንድ ጀንበር በአንድ ሌሊት አይመጣም። ዳንኤል ሕይወቱ ያተረፈው ከአንበሶች አፍ ያተረፈው ሲጸልይ የነበረው ሕይወቱን ሳያቋርጥ ቀድሞ እንደ ልማዱ እንደነበረ ይናገራል። ባደረገው ዕለት የዛኑ አይነት ነገር እንደቀጠለ ይናገራል።
አንበሶቹ ዳንኤልን ሊበሉት ይችሉ ነበር የራባቸው አንበሶች ስለሆኑ። ነገር ግን እግዚአብሔር የአንበሶቹን አፍ ዘግቶ ዳንኤልን አዳነው። በየቀኑ የምናደርገው ቀጣይነት ያለው ጽናት፣ ሁል ጊዜ ኮንሲስተንሲ በሆነ ነገር ላይ ያለን ጽናት ነገ ለሚገጥመን ትልቅ ጉድጓድ፣ የዳንኤል አይነት የአንበሶች ጉድጓድ ሊሆን ይችላል፣ የትም ሊሆን ይችላል፣ ማሻገሪያችን ነው፣ ማለፊያችን ነው፣ ማምለጫችን ነው። መጽሐፍ ቅዱስ እንደሚለን በምቹ ጊዜ እግዚአብሔርን ስንፈልግ ነገ የጥፋት ውሃ በመጣ ጊዜ ያልፈናል፣ ያቋርጠናል። እኛ ያ የጥፋት ውሃ እንዳያገኘን የሚያደርገን ሺልድ፣ መከላከያችን ዛሬ በጽናት ሳናቋርጥ ሳንደክም የምናደርገው ትጋታችን ነው። በወርቅ የተፈተነ ህይወታችን ነው ነገ ለሰዎች የሚቆረስ የሚሆነው። ወርቅ በእሳት ተፈትኖ ያማረ እንደሚሆን ህይወት እንደሱ ነው። ጠንካራ የሚሆነው በአንድ ቀን ሳይሆን በእሳት ውስጥ አልፎ ነው። በብዙ ነገሮች ውስጥ መጽናት ያስፈልገናል። ፈተናዎች ማንነታችንን እንዳያጠፉን የሚገጥሙን ብዙ ፈተናዎች ሊኖሩ ይችላሉ። ነገር ግን በውስጣችን ያለውን የላቀ መንፈስ እንዳያጠፉት በፈተናዎች ውስጥ ጸንተን ልንቆም ያስፈልገናል። በኋላ ዓለም የሚያየው እንደ ወርቅ የነጠረ ህይወታችንን ይሆናል። እግዚአብሔር ይርዳን። ዓለም ዛሬ እንደነ ዳንኤል አይነት ሰዎችን፣ ቤተ ክርስቲያን እንደነ ዳንኤል አይነት ሰዎችን ትፈልጋለች። የማይሻረኩ፣ ላለመርከስ እምቢ የሚሉ፣ ላለመርከስ በዓለም አረክስም፣ በሚያረክስ ነገር አረክስም ብለው በእምነታቸው እምቢ ብለው ጸንተው የሚቆሙ፣ ህልምም ፍቹም በጠፋበት ዓለም ውስጥ፣ እንቆቅልሹ በበዛበት ዓለም ውስጥ ከአምላኬ ተቀብዬ መፍትሄውን ፍቹን ተቀብዬ እናገራለሁ ብለው የሚንበረከኩ ሰዎች ቤተ ክርስቲያንም ዓለምም ትፈልጋለች። አቁሙ መንፈሳዊ ህይወታችሁን፣ ዝም በሉ፣ አትጸልዩ፣ አታምልኩ፣ አትከተሉ እግዚአብሔርን፣ ዓለምን ምሰሉ፣ ፈታ በሉ፣ ተመሳሰሉ፣ ሌላ ሁሉ እናንተ ከሌሎች አትለዩም በሚባል ዓለም ውስጥ እምቢ ብለው የሚጸልዩ፣ እምቢ ብለው የሚጸኑ፣ ሬዚሊየንት የሆኑ፣ ብዙ ነገሮችን ተቋቁመው ማለፍ የሚችሉ፣ ጸንተው በእምነታቸው የሚቆሙ፣ ነገን ተመልክተው የነገውን ትልቁን አክሊል አይተው ከክርስቶስ ጋር መክበርን፣ ድል ማድረግን ተመልክተው እምቢ የሚሉ ትውልዶችን፣ ሰዎችን ቤተ ክርስቲያን እግዚአብሔር ይጣራል፣ ይፈልጋል። ላለበት ትውልድ ታላቅ መሪ የሚሆን ልዕቀት ያለው በባህሪው የላቀ፣ በእውቀቱ የላቀ፣ በምግባሩ የላቀ፣ በጥበቡ የላቀ መፍትሄ ሰው፣ ኤክሰለንት የሆነ የሚማርክ የሚስብ፣ ግራ የተጋባው ሰውን መፍትሄ መስጠት የሚችል፣ የሚደመጥ፣ ንግግሩ የተቀመመ፣ በጸጋ የሆነ እንዲህ አይነት ሰውን ቤተ ክርስቲያን እግዚአብሔር ይፈልጋል። እግዚአብሔር እንደዛ አይነት ሰው ያድርገን፣ ጸጋውን ያብዛልን። እንጸልይ።